እሺ አቶ አበጋዝዬ፣ አቶ ያልቅበት፣ አቶ አሸብር እንግዲህ እንደዚህ እያልክ አንጀታቸው ብላቸው ናት አንጀታቸው ብልት አድርጋቸው። ትቀልዳለህ እንዴ በዚህ በተወደደ ኑሮ? የምሬ ነው የምልህ። የቤት ኪራይ አለብህ፣ ማብራት አለብህ፣ የውሃ አለብህ፣ የልጅ ዳይፐር አለ፣ የልጅ ወተት አለ። ስለዚህ ከእንግዲህ የኔ ያላረግሽም ከእንግዲህ ቆሜ ያልጠብቅሽም ብሎ እንግዲህ የሩታ ጀነን ቀብረር ያለችበትን ፎቶ ለጥፎ መጣ በቲክቶክ። ውድ ቤተሰቦች እውነቴ ነው የምላችሁ። አንድን ሰው እኮ ሸፋፋ ፎቶ ይለጥፋል ሚስቱን ከጠላት የተንሻፈፈ ፎቶ ነው የሚለጥፈው። የሆነ አይነት የሆነችበት ይሄ ቀብረር ያለችበት ጀነን ያለችበት እንደ ጀግና አሁን እኔ ጀግና ነኝ ብሎ እጁን ውጥርጥር የሚያደርግ ሰው አለ አይደል? ፎቶ እንግዲህ መግቢያው ላይ አይታችሁታል። የለጠፍኩትም ማለት ነው እሱ ራሱ የለጠፈው ፎቶ እና ፎቶ አመራረጥ ትችላለህ ስልህ የምሬ ነው ትችላለህ። ግን በአሁን ሰዓት የኑሮ ውድነት አለ። ዳይፐር ተወዷል፣ ጨምሯል፣ ወተት ጨምሯል፣ ልብስ ያልጨመረ ነገር የለም እናንተ። እኛ በቤንዝል አይደለም ሳሙና የሚመጣው ዳይፐር የሚመጣው። ለነገሩ ተጭኖ ነው መሰለ የሚመጣው። ግን ከዚህ በፊት የገዛችሁትን በስርዓት አትሸጡልንም እንዴ? ለምንድነው ጨምራችሁ የምትሸጡልን? ቤንዝል ተያያዘብን፣ ቤንዝል ተወደደ ብላችሁ አናታችን እየተባልን ነው በአሁኑ ሰዓት ውድ ቤተሰብ። እና ላይክ እያደረጋችሁ በወሬያችን መሀል ማለት ነው። እናቷ ያልቅበት አበጋዝዬ ማለት አበጋዝዬ፣ አዎ የቡታጅራ አበጋዝ ልንገርህና የዓለም የኢትዮጵያ ሕዝብ በጠቅላላ አንጀቱን ብልት ያደረከው ሰውዬ ልበልም በዚህ አጋጣሚ ማለት ነው። እንደዚህ አንተ እውነት ለመናገር ትችላለህ። የምሬን ነው የምልህ። እንደዚህ ያልክ ትበላቸዋለህ። እንደዚህ ያልክ ከዚህ በኋላ ቆሜ ያልጠበቅሽን ከእንግዲህ ለእኔ ያላረግሽም እያልክ የገዛ ሚስትህ አቅፈህ እያደርክ እዚህ ጋር መጣ እንደዚህ ትላለህ እንዴ? እንደው አንችታችሁ ብላቸው። እውነት በቃ የሚያዋጣ ይሄ ነው ጋይስ። በአሁኑ ሰዓት የሚያዋጣው ሌላ ታሪክ መፍጠር ነው። የምሬ ነው። እኔ ራሱ ቢመቻችልኝ ወደ ሌላ ታሪክ ገባ ነበረ፣ ግን እንደነሱ አይነት ታሪክ አይደለም። እሺ ምንድነው? ስርቆት አያዋጣም። ስርቆት እንዴ? እኔ ጀሃንም ልገባ አልፈልግም። እሺ ምንድነው የሚያዋጣው? እሺ እዚች ምድር ላይ የእነሱም ደግሞ ጀሃንም ነው የሚያስከትላችሁ፣ ዝሙት ስለሆነ ማለት ነው። እሺ ወደየት ነው? ምንድን ነው ብንሰራ የሚያዋጣ? ማጭበርበር፣ ሰውን አደንዝዞ መዝረፍ ሌብነት ነው እሱም። እንደው አሁን ለእኛ መላፍጠሩልን ቤተሰብ፣ እውነት ለእኛ መላፍጠሩልን ማለት ነው። እና እነ ትክክል ደግሞ ኮሜንት ዞር እውነት እናንተ አሳዛኞች ማለት ነው። ምን ይላሉ? እውነትህን ነው፣ እውነትህን ነው። አሁን ደስ ያደርገህ ንገራት ይሉታል። ወይኔ በላቸው። እውነት ነው። ናጭና ጠቆጣ ስቃላችሁ። አሁን እኔ መሳደብ እንዴት አድርጌ ነው ማቆመው? አፌን እየበላኝ ነው፣ አላቆምም አለ። ይኸው ሳልሰድባችሁ ውዬ አድሬ አላቅም። ምን ላድርገው? ግራ ገብቶኝ እኮ ነው። ግራ ቢገባኝ ነው ብጨነቅ ነው እንዴ? ተጨነኩኝ እኮ። ምን ላደርጋችሁ እናንተ እየሰደብኩ ወንጀል ልግባ እንዴ? እናንተ አንዴ ደንዝዛችኋል፣ ድናቁርት ሆናችኋል። እና ለማንኛውም ቤተሰብ እንግዲህ ጀገን ያለችበት እና ቀብረር ያለችበት ፎቶ ለጥፎ ከእንግዲህ ለእኔ አላረግሽም ከእንግዲህ ቆሜ ያልጠብቅሽም እያለት ይገኛል ማለት ነው። እንዴ ነችና በዚህ ኑሮ ውድነት ቆመ እንዳትጠብቅ አባቴ እንዴ። በሴቶችን እየደረደርክ ነግድባቸው ማለት ነው። ሩታን ቤት ታስቀምጣለህ፣ ከዛ በኋላ ሩታንም ታሰድባለህ እኮ አንተ ደነዝ የሆንክ ልጅ ማለት ነው። እውነት እኔ የምሰድብህ እኔ ጠልቼህ አይደለም፣ ግን በቃ ሚስትህን ማክበር ስላለብህ ነበረ። ነገር ግን ልታከብር አትፈልግም። እና ይሄ ሰሞን ያው ቤንዝልም የለም ታውቃላችሁ። ኑሮ ውድነቱ ደግሞ አናላቸው ሊያዞራቸው ነው። እነሱ ደግሞ የቤት ኪራይ አለባቸው፣ ዩቱበሮቹ ውሃ አለባቸው፣ ማብራት አለባቸው፣ ካሜራማን አለባቸው፣ ኤዲቲንግ አለባቸው። ወይኔ በላቸው እናንተ። ለስንቱ ነው የሚከፍሉት? እውነት ለስንቱ ነው የሚከፍሉት? እንዲ ለብዙ ሰው እኮ ነው የሚከፍሉት። ለዛም ስለሚያወጡ ግዴታ የተመልካችን አንጀት ተመልካች የሚፈልገውን ቀምመው ያቀርቡታል። ከዛ በኋላ የተመልካችን አንጀት ጥስ እንዳባቱ በጥሱት። እውነት በጥሱት። እኛም በጥሳችሁታል። የኛ እንትን ራሱ በጥሳችሁታል። የለም ከተበጠሰው ቆይቷል። ይኸው እኔ አብርሃምና ሩታ መደገፍ ከጀመርኩኝ ስንት አመዴ። ባይበጠስ ነበር የሚገርመኝ። ስለተበጠሰ መሰለኝ እስከዛሬ ድረስ ከነሱ ጋር እየተጃጀልኩ ያለሁት እና በጥሰውታል ማለት ነው። አንተም ደግሞ እንደዚህ እያልክ እየተሳሳቅ መኪና ላይ ቁጭ ብላ የተመልካቾችን አንጀት ብላቸው ነው ያለው። የማብራትና የቤት ኪራይ ስላለብን የልጅ ወተትና ዳይፐር
እውነቴን ነው ብላችሁ ቤተሰብ እና እነ ትክክል ደግሞ እውነት እነ ትክክል ደግፏቸው፣ ላይክ አድርጓቸው። ሩታም ጋር ሄዱ ደግሞ ሩታም ቪዲዮ ስትለቅ የፈለገችው ነገር ትበል፣ የፈለገችው ነገር ትስራ፣ ሂዱና ላይክ አድርጓት። ምክንያቱም የአብርሃም ልጅ አይደል እንደ የያዘችው ምን ችግር አለው? ችግር የለውም። በዛ ላይ ደግሞ እኛ ሄርሜላ ቤት እየሄድን አይደል እንዴ? እኔ እውነቱን ስነግራቸው ላይክ አላደርግም። እኔ የማይሆን ቪዲዮ ሲለቀቅ እኔ አላህ ምስክሬ ነው ላይክ አላደርግም፣ መብቴ ነው። እኔም ጋር ስማጡ ማለት ነው መጥፎ ነገር ስሰራ ላይክ እንዳታደርጉ። ምክንያቱም ነገ ፈጣሪያችሁ ዘንድ የምትተሳሰቡበትና የምትጠየቁበትን ነገር አታደርጉ ማለት ነው። ግዴታ እኔ አንድ ሰው ስለወደድኩት መጥፎ ቪዲዮ ሲለቅ ላይክ ማድረግ አለብኝ ብዬ አላስብም፣ አላደርግም። ሩታ ግን አንድችም ቀን አልፌያት አላውቅም እና አብርሃምም እቺ ሴት ይዞ ሲመጣ ተውኩት፣ መብቴ ነው። ምክንያቱም ዝሙት ስለሆነ አልደግፍም። አሁን ሃይማኖታችሁ ለምሳሌ ስለ እስልምና ሃይማኖት የሆነ ነገር ቢፖሰድ ቁርአን የሆነ ነገር ቢፖሰድ ክርስቲያኖች እርግጠኛ ነኝ ላይክ አታደርጉትም አይደለ? የኛዎቹም ደግሞ መዝሙር የሆነ ነገር ቢለቀቅ ቪዲዮ ላይ ላይክ አያደርጉም። እርግጠኛ ስለሆንኩኝ ነው በዚህ የምናገራችሁ ማለት ነው ቤተሰብ። እና እንደዛ አይነት ነገር ነው። አሁን ሃይማኖታችሁ አሁን ስለ ሃይማኖት ላወራ አይደለም። ለማንኛውም የመጣውኝ እዚህ ጋር እንግዲህ አቶ አብርሃም ታደሰ ለሩታ ሀብቴ መልእክት አስተላልፎላታል እላችኋለሁ ውድ ቤተሰቦቼ። ግን ካሜራማን ማናት? አቶ አብርሃም ታደሰ ሩታ ናት አይደለ? ሩታን ከሷ ውጭ ማን ካሜራ ይዝልሃል ብለሃል አንተ ዱቄታም፣ እንደ ዱቄታም። ዳይፐሩን ከበደህ መሰለኝ መግዛቱ፣ ወተቱም ከበደህ መሰለኝ። ቤት ኪራይም ከ30,000 ብር በላይ እንደምትከፍሉ እናውቃለን። በወር ለካሜራማን ለማን ነው ለኤዲቲንግ ለታምኔል የፈጣሪ አለ። እንደው ስንት ጉድ ነው ያለባችሁ እናንተ። በሄርሜላ ቤት ራሱ አንዲት ልጅ የነቃች ልጅ አየሁኝ ማለት ነው። በማ ቤት ነው ያየሁኝ? የሄርሜላ ደጋፊ ናት። እና ምን ትላለች መሰላችሁ? የሩታና የሄርሜላ ታምኔል ወሰደች። ማታ በሄርሜላ ቤት ቪዲዮ ተለቆ የለም። ከዛ ያንን ታምኔል ቆርጣ ወሰደች። ታምኔል የሚባለው ይሄ ከላይ ርዕስ የሚጻፍበትን እና ከዛ ቆርጣ ወሰደችና ፎቶ መቼ ነው የሚነሱት? ቆይ ግራ ገባኝ እኮ ነው ያለች ማለት ነው። ነቃች። እዩ እንግዲህ ፎቶ አይታችሁ እኮ መረዳት ትችላላችሁ። ጅላንፏ አትሁኑ ስላችሁ እምቢ አላችሁ እና ከዛ በየትኛው ሰዓት ነው የሚነሱት ፎቶ? እኔ እኮ ግራ ተጋባሁኝ ብላ ፖስተ ያው ቅድም አየሁኝ ማለት ነው። እንዴ ከቪዲዮ በኋላ ምናምን እያሉ ነበረ። እና ፎቶ የሚነሱት በነገራችን ላይ ከቪዲዮ በፊት እንጂ ከቪዲዮ በኋላ አይደለም ማለት። ከቪዲዮ በፊት ይነሱታል። ከዛ ያንን ለካሜራማን ይሰጠዋል። ከዛ ጽሑፍ ይጻፍበታል። እንደ ሩታዬ የኔ ውድ ነገር እርተይ እንዲህ አሁን ስልችት ስላለን እባክሽ እባክሽ ተባዘኝ ውጪ ከዚህ ነገር እውነት። እና እሷ የነቃች አየሁኝ። ሌሎቻቸውማ በጎች ናቸው። እያሉ ይጓዛሉ ማለት ነው። በአብርሃምና ሩታ መቼም አይፋቱም እኮ ጋይዝ። እውነት ፈጣሪ እስካልፈቀደላቸው አንጻፋባቸው ድረስ አይፋቱም። የምር አስረግጬ ነው የምነግራቸው። እኔ አይገባኝም። እና ቻናሌም ደግሞ ሪፖርት እያደረጋችሁበት ነው መሰለኝ። ይኸው ወረደ ማታ ጭራሽ 400 ይታይ እንደ ቪዲዮ። ምን አደረጋችሁት? ምንድን ነው? ምን አጠፋሁኝ? ኢንተርኔት እየሞላሁኝ ነው። ተፋቱኝ አቦ እንዴ! እውነት ልናገርበት፣ በቃ ልናገርበት፣ ልተንፍሳት። ተፋቱኝ።